ሰላም ሰላም ውድ ደንቦኞቻችን ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን፣ እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ የሀይሚዬ ልደት በደማቁ ተከበረ፣ በብዙ ሰው ፊት፣ በሚዲያም ፊት ማለት ነውና ያው ይሄ ሳምንት ለጨረቃ ፋሚሊ በሙሉ የሀይሚና የብሩክ ደስታ የሚፈልግ ሰው የደስታችን ሳምንት ስለሆነ እንኳን ደስ አላችሁ እያለን እንቀጥላለን። ከዛ በኋላ ደግሞ ሀይሚዬ የኔ ወርቅ፣ የኔ ጀግና፣ የኔ ሴት፣ የኔ ኩሩ ሴት፣ የኛ የእህቶቿ የደስታ ምንጭ የሆንሽልን ጥፍጥ ያለች ልጅ ማለት ነው። የብሩክ ንግስት፣ የአባቷ ልዕልት፣ የእናቷም ቀብራራ የሆንሽ ልጅ ማለት ነው። እንኳን ተወለድሽልን አንቺ በመወለድሽ ማለት ነው። ብዙ ሰው በአንቺ ደስተኛ የሆነ ነውና የምር ቃላት የለኝም። ብዙ ማለት ፈልጋለሁ ግን ደግሞ ይጠፋብኛልና ለማንኛው ግን እንኳን ተወለድሽ፣ መልካም ልደት ይሁንልሽ። ከዚህ በኋላም የደስታ የፍቅር የስኬት ይሁንልሽ። ያው ከጎንሽ ያለው ቀብራራው ንጉስሽ የልብሽ ትርታ ማለት ነው እንደዚህ አክብሮሽ ላንቺም መልካም ልደት ብሎ ሰው ፊት ሲያከብርሽ ምናምን ማለት ነው። በጣም ነው ደስ ያለኝ እኔ ማለት ነው ውዶቼ። ታውቃላችሁ እንደ ብሩክ ያለ አፍቃሪ ይስጣችሁ፣ ለእናንተም ለሁላችን ማለት ነው። እና ምን ልላችሁ ፈልጌ ነው ሀይሚዬ በልደቷ አንተ ብቻ ኑሩልኝ ያለት ነበር። ልክ ናት የእውነት ውዶችዬ። ምንም ሴት ይሁን ወንድ፣ ምንም ጀግና ቢሆንም ማለት ነው እንደዚህ ወይም ለወንድ ጀግና ሴት ብትኖር ከዛ ደግሞ ለሴት ደግሞ ጀግና ወንድ ቢኖር ከጎኗ ሁሌም ከፍ ትላለች። ሀይሚዬ ደግሞ በጣም ጀግና እንድትሆን ቀብረር እያደረጋት ያለው ብሩኬ ነው እና ከዚህ በላይ ከፍ ያድርጋችሁ፣ ፍቅራችሁ ይጨምርላችሁ። እግዚአብሔር አምላክ ከሁሉም ነገር ይጠብቃችሁ። እኔ እንጃ ቃላት የለኝም። በቃ እንደዚህ ደግሞ ሰው ተጠርቶ ምናምን ወንድሟና እህቷን እንደዚህ ሳያቸው ማለት በጣም ነው ደስ ያለኝ። በቃ ኩራት ነው የተሰማኝ። ታውቃላችሁ ቤተሰቦቿ እንደዚህ ተሰብስበው እንኳን ተወለደሽ እህቴ ብላ ስትናገር ማለት ነው የምሬ ነው ምላችሁ የውስጤን ደስታ እንዴት ላሳያት በጣም ነው ደስ ያለኝ። በቃ ሀይሚዬ ደግሞ መስማት ፈልጋለሁ ስትል በቃ እውነታ ነው ማለት ሁሉ ሰሙ እኮ መልካም ምኞት ይገልጻል ምናምን ማለት ግን ደግሞ የቤተሰብ በቃ የወንድም ወይም ደግሞ የእህት ሲሆን ግን በጣም ይለያል ስሜትና በጣም ደስ ብሎኛል። በቃ ያበደ ነበር ሁሉም ነገር። እኔ ያልጠበኳቸው ሰዎች ብዙ ነበርና ከዛ ደግሞ ስለ አድኖ የሰጣት የኪዳነ ምሕረት የሰጣት ማለት በጣም ነው ደስ ያለኝ። ታውቃላችሁ ከዚህ በላይ ስጦታ የለምና እግዚአብሔር ያክብርህ ናሂ። እናውቃለን በሚዲያው ግን ደግሞ እዚህ ተገኝተህ እንደዚህ ያለ ስጦታ ስለሰጣሃት እናመሰግናለን። ሀይሚዬ የኔ ቆንጆ ደግሞ በቅድስት ኪዳነ ምሕረት የተወለድሽበት ቀን ነው። እሷን ከፍት አድርግሽ። የእውነት የሁለታችሁ ነገር በጣም ይመሳሰላል። ሁሉም ነገር አንድ ናችሁ ስላችሁ ዝም ብዬ አይደለም። እሱ ብሩኬ የኪዳነ ምሕረት ነው፣ እሷም የኪዳነ ምሕረት ነው። አንድ ነው። ማርያምና ኪዳነ ምሕረት አንድ ነው። ሁለት እንዳይመስላችሁ አንድና አንድ ናቸው። ቀን ብቻ ነው የሚለያይ እንጂ የድንግል ማርያም ልጅ ናቸውና እመቤቴ ቅድስት ድንግል ማርያም ከፍት አድርጋችሁ በሁሉም ነገር ትከተላችሁ፣ በሁሉም ነገር ደግሞ ትባርካችሁ። እሷን እናቴ ቅድስት ድንግል ማርያም ይሁን ነገር የምትባርክ እናትና ትባርካችሁ በልጅ በሁሉም ነገርና በጣም ደስ ብሎኛል። ላንቺ በጣም ደስ ብሎኛል ሀይሚዬ እና ለእናንተም እንኳን ደስ አላችሁ ለማለት እፈልጋለሁኝ። በዚህ አጋጣሚ ጨረቃ ፋሚሊን በጣም ደስታ ነው ያላችሁ። ለዘላለም ያርግልን። የምሬ ነው። ይህን ደስታ ለዘላለም ያርግልን። ከሁሉም ነገር ከኮሽታ ነገር ይጠብቀን። እኛን በቃ ደስተኛውን እንድንኖር እንፈልጋለን ሁላችንና ሀይሚዬ ደግሞ የሆነ ነገር ሲደረገላት ለኔ አይገባኝም የምትለው ነገር በጣም ነው የምወድላት እና ትሁት ስለሆነች ነው እንጂ እንደሚገባት ታውቃለች። ሀይሚዬ ግን ደግሞ በቃ የትህትና ሰው ስለሆነች ግን ለኔ አይገባኝም የምትለው ነገር በጣም ይገርማኛል። ይሄ የውስጧ መልካምነቷ ነው ከፍ እያደረጋት ያለው እግዚአብሔር ማለት ነው። እኛ ራሳችን ዝቅ ብለን ስንለምነው እግዚአብሔር እሱ ከፍ ያድርገናል። በሰው ፊት አይጣለን እንጂ የምሬ ነው። ከእግዚአብሔር ነገር ሁሉም ነገር ከሱ ስለሆነ ሁሌም ስታመሰግን ሁሌም በቃ ያለ አይደል እኔ ማን ነኝ ስትል በጣም ጥሩ ነው። እኔ ከማንም ማን ሰው እኔ እኮ እንደዚህ ነኝ ብለህ ስትኮራ ምናምን ግን ዝቅ ትላለህና ሀይሚዬ ብሩክና ሁለታቸው ግን ዝና አለኝ ወይም ደግሞ ገንዘብ አለኝ ወይም ደግሞ እኔ ተወዳጅ ነኝ ብለው እንደዚህ የሚኮር ልጆች አይደሉም። በዚህ የሚደነቁ ልጆች ናቸው። ብዙ ሰው እናውቃለን ትንሽ ፌመስ ከሆነ ማለት ነው እንኳን ሰው እናታቸው የሚረሱ ብዙ አሉና ይቅርታ
ግን አልተሳሳትኩም፣ እውነቴ ነው። ፌመስ ከሆነ ሰው ፈለው ብላችሁ እንኳን የማይመልስ ጊዜ ነው ያለ ነው። እነዚህ ጨረቃ የሆኑ ልጆች ግን ገና በትንሽ እድሜያቸው እንዲያውም ኮረር የሚሉበት ጊዜ ነበር። እነሱ ግን አይሉም። በቃ ለብዙ ሰው አስተማሪ የሁሉ ሰው አርአያ የምንላቸው በቃ በዝም ብሎ በቃል አይደለም የተግባር ሰው ናቸውና ብሩኬም የተግባር ሰው ነው። እንወዳችኋለን ሁላችሁም። ከዚህ በላይ ከፍ ያድርጋችሁ። የዛሬ አመት ደግሞ በሰላም ያድርሰን። የዛሬ አመት ደግሞ የተለየ እንዲሆን እንፈልጋለን ማለት እንጠብቃለን። ታውቃላችሁ የዛሬ አመት የፍቅር ምናምን ፍቅራቸው ቢኖር እንኳን የኔ ፍቅር እየተባለ አይደለም። ዛሬ ግን የኔ ፍቅር ተብሎ ነው ያከበረላትና ሀይሚዬ ደግሞ የብሩኬ ስታከብርለት የኔ ፍቅር ብላ አይደለትም፣ እንደ ጓደኛ ነበር። ለአፋቸው ነው እንጂ ውስጣቸውን ግን እንደ ፍቅር ነውና አሁን ብሩኬ ጀምረዋል የኔ ፍቅር ብሎ ልደቷ አኩርላታል። ሀይሚዬ ደግሞ መስከረም እንጠብቃለን የብሩኬ የኔ ፍቅር ብላ ከዚህ በላይ ከፍ አድርጋ እንደምታከብርለት ያው እኛ የነሱ ነገር ሁሉም ነገር ሸምድነዋልና ለዛ ነው። ለማንኛውም መልካም ጊዜ ሁላችሁ ውዶቼ። እኔ በጣም ደስታ ላይ ነኝ ውዶቼ። ይሄ ሳምንት ማለት ነው በቃ ብዙ ተባዙ እየተባለ ነው። እናንተም ብዙ ተባዙ። ሀይሚና ብሩኬ ደግሞ እንደዛ እያስለፈልፈኝ ነው እና ውዶቼ። ከዛ ደግሞ አብርሽ ቢኖር እንዴት እንደሚደምቅ ታውቃላችሁ። ግን የምሬን በጣም ደስ ይለኝ ነበርና ግን ደግሞ አልተመቻቸው ቀርተዋል ባለው ሁኔታ ማለት እና እናውቃለኝ ሁሉ ነገርና ቢመጡም ያው ባይመቻቸውም እንኳን ተወለድሽ ብለዋታልና ሩታም እንደዚህ ግን ቢኖሩ በጣም ደስ ይለን ነበር። እኛንም ተሰብስበው እንደዚህ የምር ግን በጣም ደስ ያለኝ ነገር የዛሬ ሁላቸውም ተሰብስበው አንድ ላይ ሆነው ምናምን ማለት ነው። አያችሁት? ግን እኛ እንዴት ነው የሚመስለን? ሁሌም በቃ የተለያዩ ወይም ደግሞ በቃ እንደማይታወቅ ነው የሚመስል። ግን ደግሞ እነሱ ሁሌም አንድ ናቸው። ሁሌም አንድ ነው የሚውሉ። የምሬን ነው ታውቃላችሁ። እና እንደዚህ ነው የሚመስልና በስልክ ይሁን ወይም ደግሞ በአካል ተጋኝተው እነሱ ፏ ብለው ነው የሚውሉት። በቃ እኛ ምንድነው የምንፈልገው ሁሌ ቪዲዮ አንድ ላይ እንዲሰሩ ምናምን ነው። ግን አይሆንም። ይሄን ደግሞ መሆን አይችልም ማለት የራሳቸው ህይወት አለ፣ የራሳቸው ቪዲዮም ቻናልም አለ። ለዛ ነው እና የቡታጅራ ልጆች እንደዚህ ተሰብስበው በአንድ እንቁ የሆነች ልጅ የእሷን ልደት ለማክበር እንደዚህ ፏፎች ብለው የተጣመሩ ተጣምረዋል። ያልተጣመሩ ደግሞ ዝም ብለው እያዩ በነበሩበት ጊዜ ያሳለፉት ቀን በጣም ደስ በሚል ጊዜ አሳልፈዋልና የምሬ ነው። ሀይሚዬ እንኳን ይሄን ማለት ነው ሌላም ይገባሻል። ግን አላ አይደል በአቅማቸው ወይም ደግሞ ባላቸው በሀገራቸው እንደዚህ ከፍ አድርገው ሲያከብሩላት በጣም ደስ ያለኝ የምሬ ነው። አሁን ይሄ ያየ ሰው ማለት ነው በቃ ዱባይ ወይም ደግሞ አሜሪካ ነው የምለው። ግን ይሄ ኢትዮጵያ ነው ውዶች፣ የአዲስ አበባ ኢትዮጵያ ቆንጆ የሆነ አሳልፈዋልና ኧረ በቃኝ ደክሞኛል ውዶቼ። መልካም ምሽት። በኋላ እመለሳለሁ እኔ አውቃለሁ። ግን በቃ መልካም ምሽት ይሁንላችሁ። በጣም ደስ ብሎኛል። ለኔ እንኳን ተወልጅ ችግር የለውም። በቃ ከሀይሚ ጋር ልሁን እኔም ደስ እንዲለኝ ማለት ነው።